የመቆራረጥ ምልክት ስለሚያሳየኝ ነው። እዚህ ጋር የዳታው ከላይ በኩል አለ አይደል? የዋይፋይ ምልክቱ ትንሽ ቀነስ ብሎ ስለሚያሳየኝ ነው። በጣም ይቅርታ። እሺ በጌታ በኢየሱስ ክርስቶስ ስም አነባለሁኝ። ዮሐንስ ራእይ ምዕራፍ 15 8 ቁጥር ብቻ ነው ያለውና 8ቱን ቁጥር አነብላችኋለሁ። እንደዚህ ይላል። ሌላም ታላቅና ድንቅ ምልክት በሰማይ አየሁ። የእግዚአብሔር ቁጣ በእነርሱ ስለሚፈጸም ኋለኞቹን 7 መቅሰፍቶችን የያዙ 7 መላእክቶች ታዩ ይላል። ሌላም ታላቅና ድንቅ ምልክት በሰማይ አየሁ። የእግዚአብሔርም ቁጣ በእነርሱ ላይ ሲፈጸም ኋለኞቹን 7 መቅሰፍቶችን የያዙ 7 መላእክት ታዩ ይላል። ቁጥር 1 የሚያወራው ታላቅና ድንቅ ምልክት ነው። ታላቅና ድንቅ ምልክት ምንድን ነው ሲባል በ15ኛው ምዕራፍ ላይ የሚፈሱ 7 መቅሰፍቶች አሉ። 7 መቅሰፍቶችን የያዙ 7 መላእክቶች ነበሩ። እንግዲህ ባለፈውም እንደነገርኳችሁ በሁለተኛው 3 ዓመት ተኩል መከራው ከምዕራፍ ወደ ምዕራፍ እጅግ በጣም እየጨመረ እንደሆነ እንመለከታለን። መከራው እጅግ እየጨመረ እንደሆነ እንመለከታለን። ቁጥር 2 ላይ እንደዚህ ይላል። በእሳትም የተቀላቀለውን የብርጭቆ ባህር የሚመስለውን አየው። በአውሬውና በምስሉም በስሙም ቁጥር ላይ ድል ነስተው የነበሩ የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየው። እንግዲህ ምዕራፍ 14 ላይ እንዳወራሁት እግዚአብሔር በሚፈርድበት ጊዜ የሚያድነው አለ፣ በሚያድንበት ጊዜ ደግሞ የሚፈርድባቸው አሉ። ቁጥር 1 ላይ የሚያወራው 7ቱን መቅሰፍቶችን የሚያፈሱ 7 መላእክቶችን ነበር። ቁጥር 2 ላይ ደግሞ በድጋሚ ሳነብላችሁ የሚለው በእሳት የተቀላቀለውን የብርጭቆ ባህር የሚመስለውን አየሁ። በአውሬውና በምስሉም በስሙ ቁጥር ላይ ድል ነስተው የነበሩት የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየሁ ይላል። እንግዲህ በታላቁ መከራ ምክንያት ምድር ላይ ታላቅ የእግዚአብሔር ቁጣ እየወረደ ባለበት ጊዜ በእግዚአብሔር ማዳን የተጎበኙ እግዚአብሔር ያዳናቸው ሰዎች ደግሞ ለእግዚአብሔር የተገባውን ምስጋና ለእግዚአብሔር የተገባውን ክብር ሲሰጡ ነው የምንመለከተው። እንግዲህ እግዚአብሔር ቅዱሳኑን ባዳነ ጊዜ ለእግዚአብሔር ምስጋና መስጠት ሁልጊዜ የተለመደ ነው። ለእግዚአብሔር ክብርን መስጠት ሁሌ የተለመደ ነው። ስለዚህ በምድር ላይ የእግዚአብሔር ቁጣ እየፈሰሰ ነው። በሰማይ ላይ ታላቅ ምስጋና ነው። በሰማይ ታላቅ ምስጋና ነው። በምድር ላይ የእግዚአብሔር ቁጣ እየፈሰሰ ነው። በምድር ላይ የሚፈሰው ቁጣ የእግዚአብሔርን ምስጋና አልከለከለም። በሰማይ ያለው ታላቅ ምስጋና ደግሞ በምድር ላይ ሊፈስ ያለውን የእግዚአብሔርን ቁጣ አልከለከለም። የሁለቱም ምንጩ እግዚአብሔር ነው። በዳኑት ምክንያት ምስጋና ይሆናል። ባልዳኑት ምክንያት፣ በኃጢአተኞች ምክንያት
የእግዚአብሔር ቁጣ ይሆናል ማለት ነው። ይገርማል። የእግዚአብሔር ባህሪ በማዳኑ ምስጋና ይሆናል። በማይታዘዙት ላይ የእግዚአብሔር ቁጣ ይሆናል። በማይታዘዙት ላይ የእግዚአብሔር ቁጣ ሲሆን እግዚአብሔር ይከብራል። በማዳኑ ደግሞ በዳኑ ሰዎች ምክንያት እግዚአብሔር ሲመሰገን ይከብራል። ሲቆጣም ይከብራል፣ ሲያድንም ይከብራል፣ ሲመሰገንም ይከብራል። ኃጢአተኞች ላይ የእግዚአብሔር ቁጣ ሲፈጽም እግዚአብሔር ምን ያደርጋል? ይከብራል። እንደዚህ አስባችሁ ታውቃላችሁ? አንዳንድ ጊዜ የእግዚአብሔር ስሜት ልክ እንደ ሰው ስሜት የሚመስለን ጊዜ አለ። ሲደሰት ቁጣ ከሱ የራቀ፣ ሲቆጣ ደስታ ከሱ የራቀ፣ በምድር ላይ ቁጣ ሲሆን በሰማይም ላይ የሆነ ሐዘን እንደሆነ የምናስብበት ጊዜ አለ። እዚህ ቁጥር 2 የሚያወራው በሰማይ በእግዚአብሔር ማዳን የዳኑ የበጉን ምስጋና የሚያቀርቡ ቅዱሳንን እንመለከታለን። እነዚህ ምን ያደረጉ ናቸው ሲባል በሰባቱ የመከራ ዘመን በሚመጣው ቁጣ ውስጥ አልፈው በብዙ መስዋዕትነት የዳኑ ቅዱሳን ናቸው። ዛሬ መዳን ቀላል ነው። በዚያን ጊዜ ግን ደህንነትን ለማግኘት የህይወት መስዋዕትነት ያስከፍላል። እነዚህ ሰዎች እግዚአብሔርን በማምለካቸው ምክንያት፣ እግዚአብሔርን በመታመናቸው ምክንያት በሚፈስባቸው ቁጣ ፈጽመው የማይድኑ እስኪመስሉ ድረስ ተስፋ ቆርጠው ነበረ። ግን መጨረሻ በህይወት መስዋዕትነት ቢያልፉም እንኳን እግዚአብሔር የራሱን ማዳን ሲገልጽ ፈጽመን የምንጠፋ መስሎን ነበረ። አሁን ግን እግዚአብሔር ሆይ አዳንከን፣ ለስምህ ክብር ይሁን፣ ምስጋና ይሁን ብለው ለእግዚአብሔር ክብርን ሲሰጡ ነው የምንመለከተው። ወገኖቼ በምናልፍባቸው ጎዳናዎች ነፍሳችን የምትወጣ እስኪመስለን ድረስ በብዙ አይነት ተስፋ መቁረጥ ውስጥ ልናልፍ እንችላለን። እግዚአብሔር ግን ልጆቹን በማዳን የታመነና የታወቀ አምላክ ስለሆነ በምንም አይነት እሳት ውስጥ እንኳን ልጆቹ ቢያልፉ መጨረሻ ላይ ልጆቹን ያድናቸዋል። መጨረሻ ላይ ጠላቶቹን ይቀጣቸዋል። ከሚያምኑት መካከል አንድም አይጠፋም፣ ከሚጠፉት መካከል አንድም አይድንም። በሚጠፉት መካከል ሐዘን ይሆናል፣ ዋይታ ይሆናል፣ ጥርስ ማፏጨት ይሆናል፣ ለቅሶ ይሆናል። በሚድኑት መካከል ደግሞ ዝማሬና ምስጋና ውዳሴ ይሆናል። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ነው ጴጥሮስ አሁን ስለተቀበላችሁ ተስፋ ቢያስፈልግ በልዩ ልዩ መከራ ውስጥ አልፋችኋል፣ በልዩ ልዩ መከራ ምክንያት አዝናችኋል ብሎ የሚናገረው። ወገኖቼ ዓለም ስትደሰት እኛ እናለቅሳለን። እኛ ስንደሰት ደግሞ ዓለም የምታለቅስበት ቀን አለ። ለዓለም ብርሃን የሚሆንበት ለእኛ ጨለማ የሚመስልበት ቀን አለ። ለእኛ ደግሞ ወቅቶችንና ወራቶችን የሚያፈራርቅ አምላክ ጨለማውን አሳልፎ ብርሃን ሲያመጣ ብርሃን ሆኖልን ስንዘምር ብርሃናቸው ወደ ጨለማ ሲለወጥ ደግሞ የሚያለቅሱበት ደግሞ ምንስቅበት ጊዜ እንዳለ የእግዚአብሔር ቃል ይናገራል። ስለዚህ እኛን አሁን ምንድን ነው የሚያስደስተን?
በመናልፍበት መከራ ውስጥ እያለን ምንድነው የሚያስደስተን ተብሎ ሲጠየቅ የተቀበልነው ተስፋ የሚጠብቀን ተስፋ ከዚህ በኋላ የሚመጣውን ክብር ስናስብ ምንም እንኳን በልዩ ልዩ መከራ ውስጥ የምናልፍ ብንሆንም በሚኖረን ተስፋ እጅግ በጣም ደስ ይለናል። ዛሬ እናለቅሳለን፣ ዛሬ እናቃስታለን፣ ዛሬ እንቃትታለን። በሚቀጥለው ዘመን ደግሞ የምንደሰትበት፣ የምንስቅበት፣ የምንቦርቅበት፣ የምንዘምርበት ቀን እንደሚመጣ የእግዚአብሔር ቃል ይናገራል። ስለዚህ ይሄ ወደፊት የሚፈጸም ተስፋ ብቻ ሳይሆን ዛሬም በእኛ ህይወት ውስጥ እውን የሆነ እግዚአብሔር ለእኛም የሚያደርገው ነገር እንደሆነ እንመለከታለን። ቁጥር 3 ላይ እንደዚህ ይላል፣ ዝማሬውን የሚዘምሩ እንደዚህ ይላሉ፣ የዳኑ የእግዚአብሔርን ማዳን የሚያውቁ እንደዚህ ይላሉ፣ ሁሉን የምትገዛ ጌታ አምላክ ሆይ ስራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጽድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህ። የጽድቅም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ፣ በፊትህም ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ። እግዚአብሔር ያዳናቸው ዝማሬ አላቸው። ምን አይነት ዝማሬ? ቀደምት በጸናች እጅና በበረታች ክንድ እግዚአብሔር እስራኤላውያንን ሲያድናቸው ሙሴና እስራኤላውያን የዘመሩት መዝሙር። በቀደሙት ዘመን እግዚአብሔር ከብዙ ጭንቅና ከብዙ ምጥ ልጆቹን ባዳነ ጊዜ ልጆቹ ለእግዚአብሔር የዘመሩት መዝሙር እንደገና ይደገማል። ምንድን ነው የሚለው? ሁሉን የምትገዛ ጌታ አምላክ ሆይ ይላሉ። ሁሉን የሚገዛ ይመስላል አንዳንዴ። እግዚአብሔር የተረታ የተሸነፈ ጠላት ያንበረከከው ጠጉን የያዘ ቢጠራ የማይሰማ የሚመስልበት ጊዜ አለ። ግን እሱ ሉዓላዊ ነው። ሁሉን የሚገዛ ነው። በሁሉ ስፍራ የሚገኝ ነው። ሁሉን ነገር የሚቆጣጠር ነው። ስለዚህ ምንድን ነው የሚሉት? ሁሉን የምትገዛ ጌታ አምላክ ሆይ። ሁሉን የምትገዛ አይመስለንም ነበረ። አሁን ግን ሁሉን የምትገዛ ጌታ አምላክ ሆይ ስራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ አንተ የአሕዛብም ንጉሥ ነህ። መንገድ ጽድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅህም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ፣ በፊትህም ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ዝማሬ ምን ያደርጋሉ? ይዘምራሉ። አንድ ቀን ምን ዘምርበታለን። ዛሬ በብዙ ጎዳና ስናልፍ መዘመር
ክብር ለአምላካችን ለእግዚአብሔር ይሁን። ዝማሬው በትክክል እግዚአብሔር ልጆቹን ካዳናቸው በኋላ በእግዚአብሔር ማዳን ላይ በእግዚአብሔር ጽድቅ ቅን ፍርድ ላይ በእግዚአብሔር ጻድቅነት ላይ የተመሰረተ አውዳዊ የሆነ ዝማሬ በቀደሙት ዘመን እግዚአብሔር ያዳናቸው ባሪያዎቹ እግዚአብሔር ያዳናቸው ሕዝቡ የዘመሩት አይነት ዝማሬ ነው። ክብር ለእግዚአብሔር ይሁን። ከማዳኑ ጋራ የተያያዘ ዝማሬ ከማዳኑ ጋራ የተያያዘ ዝማሬ ከማዳኑ ጋራ የተያያዘ ዝማሬ ነው የቀረበው። ከዚህም በኋላ አየው የምስክሩንም ድንኳን መቅደስ በሰማይ የምስክርም ድንኳን መቅደስ በሰማይ ተከፈተ ይላል። እንግዲህ ሁላችንም እንደምናውቀው ሙሴ የመገናኛውን ድንኳን ሲሰራ በመጀመሪያ እግዚአብሔር ያሳየው ሰማይን ከፍቶ የሰማዩን ተምሳሌት የሆነውን ነው። ስለዚህ በምድር ላይ በእስራኤላውያን መካከል የተደረጉ ስርዓቶች በሙሉ ምን አይነቶች ናቸው ሲባል ዲዛይኑ ብሉ ፕሪንቱ የተሰጠው ከየት ነው ቢባል ከላይ ከሰማይ ነው። ሙሴ ያየውን እንደሰራ ሁሉ ዮሐንስ ላይም እዚህ በድጋሚ የምንመለከተው ምንድን ነው ቢባል የምስክሩን ድንኳን መቅደስ በሰማይ ተከፍቶ አየሁ ብሎ ይናገራል። ሰባቱንም መቅሰፍት የያዙ ሰባቱ መላእክት ከመቅደሱ ወጡ። ከላይ ከሰማያዊ መቅደስ ነው የወጡት። ከተልባ እግርም የተሰራ ጥሩ የጌጥ ልብስ ለበሱ። ደረታቸውንም በወርቅ መታጠቂያ ታጠቁ። ከአራቱም እንስሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔር ቁጣ የሞላባቸውን 7 የወርቅ ጽዋዎች ለሰባቱ መላእክት ሰጣቸው ይላል። ከላይ ከሰማይ ከእግዚአብሔር ዘንድ የእግዚአብሔርን ቁጣ የሚያፈሱ 7ቱ መላእክቶች ተልእኮ ሲቀበሉና ምድር ላይ ሊያፈሱ ሲዘጋጁ ነው የምንመለከተው። ሃሌሉያ። ከአራቱም እንስሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔር ቁጣ የሞላባቸው 7 የወርቅ ጽዋዎች ለሰባቱ መላእክት ሰጣቸው። ከእግዚአብሔርም ክብርና ከኃይሉም ጢስ በመቅደሱ ሞላበት። የሰባቱ መላእክት 7ቱ መቅሰፍት እስኪፈጸሙ ድረስ አንድስ እንኳን ወደ መቅደሱ ሊገባ አልተቻለውም። አቤት ይህንን ቁጣ ማን ይሁን የሚታገሰው? ወገኖቼ መቼም አሁን በዓለማችን ላይ እየታየ ያለውን ነገር ስትመለከቱ ከዳር እስከ ዳር ከሰማይ በታች የሚነደውን እቶን እሳት ስትመለከቱ በጣም ነው የምትደናገጡት። የመጨረሻው ዘመን ደግሞ ከዚህም የባሰ ከዚህም የከፋና እጅግ አስፈሪ ነው። እግዚአብሔር ልጆቹን ያድናል፣ ጠላቶቹን ደግሞ ምን ያደርጋል? ይበቀላል። በሁለቱም ለእግዚአብሔር ክብር ይሆንለታል የሚለውን ነገር ተናግሬ የዛሬውን መልእክት አጠናቅቃለሁ። እንግዲህ መሀል ላይ ኔትወርኩም እየረበሸኝ ስለሆነ ምናልባት የሰማችሁት ነገር ካለ ወይም ደግሞ ክፍሉን ስታነቡ ሪፍሌክት የምታደርጉት ነገር ካለ እድሉን ሰጣችኋለሁ። ስለዚህ በዚሁ እንቀጥላለን ማለት ነው። ተባረኩልኝ። ሼር ስታደርጉ ኮፒ ሊንክ ታብ ስታደርጉ የነበራችሁ እግዚአብሔር ዘመናችሁን ይባርክ። እድል ለእናንተ ሰጣችኋለሁ ማለት ነው። የምትመጡ ካላችሁ ወደ ላይ ኑ። ላይ ማይክ ከፍታችሁ መናገር ፊሽ። እስቲ ዛሬ ቁርስን በደንብ በልታል ብዬ አስባለሁ። በእኛ እራት ነው። እስቲ
ሆፕ የሚሰማ ከሆነ ድምፄ አዎ በደንብ ይሰማል።